ግን የመረዳት ፍላጎት ስለሌለህ እኔን ነገሩ ገብቶሃል ነው የሆነ ቃል አንዳንድ ቃል አልፈልግም። ምንም ብትሉኝ ደግሞ ከዚህ በኋላ እኔ ማንንም አልሰማም ማለት እኔ ስላከበርኩ አባቴ ስለሆንክ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። እንግዲህ መግቢያ ላይ እንዳያችሁት የሀይሚና የብሩኬ ጉዳይ የመጨረሻው የመደምደሚያ ደረጃ ላይ የደረሰ ይመስላል። የሀይሚ አቋም ደግሞ ሁላችንም የሚያሳስብና የሚያሰጋ ጉዳይ ነው። አብራችን ይህን ቤተሰቦች የሀይሚና የብሩኬ ጉዳይ እንግዲህ በጣም ከባድ የሆኑ ነገሮችን ካሳለፉ በኋላ በጣም የሚገርመኝ ነገር መስማማት የሚችሉበት ደረጃ ላይ ሲደርሱ ብዙ ጊዜ አይታችሁ ከሆነ ሀይሚና ብሩኬ የሚጣሉበት ነገር በጣም ቀላል ጉዳይ ነው ማለት ነው። እንግዲህ የሀይሚ አባባል ምናልባት ያላያችሁት ካላችሁ እኔ ልንገራችሁ። አባቴን በክብር ተቀምጠ ስላናገርከው አመሰግናለሁ። አባቴም ደግሞ ስላልተረዳኝ ምንም ማድረግ አልችልም። በመጀመሪያ ደረጃ ግን በክብር ዳረኝ ነው ያለችው። እሱ ደግሞ እስከ መጨረሻ ድረስ አስከፍቻት ሊሆን ይችላል። አቋሟን እስከማቅ ድረስ ጠብቂያታለሁ። ከዚህ በኋላ ግን ተዋት ትሂድ፣ የራሷን ፍላጎት ማሳካት ትችላለች ሲል ነበር ብሩክ የተናገረው። ጋሽዬ ደግሞ እንዲህ መሆን የለበትም፣ እኔ እስከ መጨረሻው ያለምኩት አላማ አለ፣ አንቺ እንዲህ መሆን አትችይም ሲሏት ነበር። ነገር ግን የሀይሚ አቋም ይቅርታ አባቴ ስለሆንክ አክብሬያለሁ፣ ስለኔም ብዙ ነገር ሆኗል፣ ከዚህ በኋላ ግን ማንም ምንም ነገር ቢለኝ አልሰማም የምትል ነው ብላ ነው የተናገረችው። እና አባትሽን በዚህ መልኩ ልትናገሪ አትችይም፣ እንዲህ ማለት የለብሽም ሲላትም ነበር ብሩኬ ማለት ነው። ምናልባት ይች ልጅ ሳታስበው በእውነቱ ለመናገር በጣም ተከፍታ ሊሆን ይችላል። አንዳንዴ ሰዎች ሰውን ስናስከፋ ላያውቁት ይችላል። ገብቷችኋል? ያንን ሰው ያስከፋችሁት ሊሆን ይችላል። ያ ሰው ደግሞ አያውቅም። እንደ ቀልድ ሊሆን ይችላል የሚያየው፣ በቃ ኖርማል አድርገው ነው የሚያስቡት። እና ያንኛው ደግሞ ተጎጂው አካል ደግሞ ሳያስበው በጣም ተጎድቷል። ይህኛው አካል ሳይረዳው ሲቀር ማለት ነው። እና የብሩኬና የሀይሚ ጉዳይ እንደዛ ነው የሚመስለኝ። ሳያስበው ብሩኬ እሱ አርቆ ጥሩ ሀሳብ ነው ያሉት። ሀይሚ ደግሞ ሁሉም ነገር ባሆኑ እንዲሆን ተግባራዊ እንዲሆን ነው የምትፈልገው። ይሄ የማንኛውም የሴት ልጅ ፍላጎትና ሀሳብ ነው ብዬ ነው የማምነው። አንዳንድ ጊዜ እንዲያውጥተው የማይናገሩ ብዙ ወንዶች ስለሚኖሩ የብሩኬ አላማና ሁኔታ ደግሞ ያ ነው የተረዳሁትኝ። ለማንኛውም ግን ሀይሚ መረጋጋት እንዳለባት ነው እኔ የምረዳው። ቢያንስ ብትረጋጋ ብትታገስ ነገሮችን ብታሳልፋቸው ይህ የመጡበትን ህይወት ብዙ ዋጋ የከፈለችበትን ህይወት አላማው ድረስ እስኪሳካ ድረስ ብትታገስ እና ብትጸና ጥሩ ነው ብዬ አስባለሁ ተመልካቾች። ምክንያቱም አሁን ያሰበችውና አሁን ላይ የቆረጠችው ቁራጤ ወይም ደግሞ ውሳኔ ትክክል ነው ብዬ አላምንም። መታገስን የመሰለ ነገር የለም። ትዕግስት ከሌለ የወደፊቷን ብዙ ነገሮቿን መልካሙን ነገሮቿን ሁላ ታበላሻለች ማለት ነው። ስለዚህ ሀይሚዬ የኔ ቆንጆ የኔ መልካም ውድት ብትታገሽ ጥሩ ነው። ብሩኬን የመሰለ መልካም ጨዋ ለሴት ልጅ አሳቢ የሆነ ልጅ እውነት እኔ እንጃ አይቼ አላውቅም። በጣም ጥሩ ልጅ ነው እንደምንመለከተው። እና በዚህ በትንሽ ነገር እነዚህ ሁለት ልጆች መለያየት አለባቸው ብዬ አላስብም። እናንተ ምን ትላላችሁ? ሀሳባችሁን መስጠት ትችላላችሁ። ኮሜንት ላይ ጻፉልን ቤተሰብ። አንዳንድ ጊዜ ኮሜንት እነሱ ላይ ሲበዛ ሊያዩት ይችላሉ እና አነስ ያለ ቦታ ነው እየሄዱ ኮሜንት የሚያነቡት ባይዘዌ ብዙ ጊዜ። እና ስለዚህ ለሀይሚ የሚመለከታትን ኮሜንት ብጽፉላት ደስ ይለኛል። ቴክስትም ካደረጋችሁላት ለምን ለጠላት ቦታ ይከፍታሉ? ብዙ ነገሮችን አልፈው ከተስተካከለ በኋላ እዚህ ጋር ሲደርሱ ደግሞ መለየት አለባቸው ብዬ አላምንም በጭራሽ። ጋሽዬም ደግሞ እንደማይታዋቸው ግን ያው ልጄ ነሽ የፈለግኩትን ማድረግ እኔ ባልኩት ቦታ መንገድ መሄድ አለብሽ ብሏል። እውነታቸውን ነው። አንዳንዴ ደግሞ እኔ በቃ እናንተ የማይመቸኝን ነገር ነው የምታደርጉት፣ ስለዚህ እኔ በፈለግኩት ሊሆን የሚባል ነገር የለም። ምናልባት ጊዜው ነው ልንልም ቢባልም ግን ደግሞ ከቤተሰብ በላይ መሆን የለብንም ብዬ ነው የማስበው። እና ብሩኬ በጣም ደብሮታል እውነቱን ለመናገር። ግን በቃ ተዋት ሂድ ነው ሲል የነበረው የመጨረሻው። አንዳንዴ ቆረጠ ሲተው ሲሸለቸው የሚለው ነገር ነው። እና ግን እነዚህ ልጆች መለየት አለባቸው መራረቅ አለባቸው ብዬ በጭራሽ አላምንም።
ብዙ ሰው ደግሞ የሚፈልገው የሀይሚንና የብሩኬን አንድ መሆን ነው እንጂ መለያየታቸውን ማንም የሚፈልግ የለም። በጣም ብዙ ሰው መልካምነታቸውን ይፈልጋሉ ማለት የእነሱን ደስታ። በጣም ብዙ ሴቶች ለማጣላት ሞክረው ነበረ በውስጥ መስመር በጣም ብዙ ነገር ነግራኛለች ሀይሚ። ግን ያንን ሁላ አልፈሽ ዛሬ ላይ ቦታ መስጠት እጅ መስጠት አለብሽ ብዬ አላስብም። ሀይሚዬ ወደፊት ሁኚ። ቤተሰብ አመሰግናችኋለሁ።